ሰላም የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 21 ቀን 2026 የተሰናዱ የምሽት ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ በኤርትራ ኤርትራዊ አፋርን ያካተተ ብቃት ያለው አስተዳደር መፍጠር እንደሚቻል ተገለጸ። የኤርትራው ምሁርና የተራራ ላይ ወጪ ዶክተር ናይዝጌ ገብረመድህን በ92 ዓመታቸው አረፉ። ኢሃፓ የፌዴራል መንግስት አዲስ ጦርነት የሚቀሰቅስ ያለው አካሄድ ተቃወመ። ኢጋድ ለሱዳኑ ጦርነት አፍሪካዊ መፍትሄ ለማፈላለግ እየሰራው ነው አለ። ግብፃዊው ብሌነር ወደ ሱዳን እያመራ መሆኑን ተገለጸ። ፊፋ በ2026 የዓለም ዋንጫ ያልተሳተፈችውን ናይጄሪያ በአፍሪካ 4ኛ ደረጃ አስቀመጣት። ወደ ዝርዝር ዜና እናልፋለን። አብራችሁን ቆዩ። በኤርትራ ኤርትራዊ አፋርን ያካተተ ብቃት ያለው አስተዳደር መፍጠር እንደሚቻል ተገለጸ። ኤርትራዊ አፋርን ጨምሮ ሁሉም ኤርትራውያን በመወያየት ለሁሉም የሚስማማ አስተዳደር መፍጠር እንደሚቻል የፖለቲካ ተንታኝ አቶ አብደራህማን ሰኢድ ገለጹ። ከኢሬሳት ቴሌቪዥን ጋር ሰፊ ቃለመጠይቅ ያደረጉት የፖለቲካ ተንታኙ አቶ አብደራህማን ሰኢድ ኤርትራዊ ብቁ አቅም እንዳለውና ከህዝቡ ጋር በመወያየት እርሱን የሚመስል አስተዳደር መፍጠር እንደሚችል አልጠራጠርም ብለዋል። አቶ አብደራህማን ከኢሬሳት ጋር የነበራቸው ቆይታ በሐምሌ 4 ቀን 2026 በአፋር ኤርትራውያን ኮንግረስ በተካሄደው ስብሰባ ላይ ከተሳተፉ በኋላ በዚያች ዕለት በፕሮፌሰር ማግኔት ለቀረበው ሐሳብ በሰጡት አስተያየትና መልስ ላይ ያተኮረ ነበር። አብዱራህማን በኤርትራውያን አፋር ኮንግረስ በተዘጋጀው ስብሰባ ላይ በፕሮፌሰር ማግኔትና በጌታቸው ረዳ የቀረቡት ሐሳቦች ትክክል እንዳልሆኑና ሊታረሙ እንደሚገባም ተከራክረዋል። የአፋር ህዝብን ትግል እንደሚደግፉ የሚታመኑ ፕሮፌሰር ማግኔት በኤርትራና በኢትዮጵያ መካከል ጦርነት ተነስቶ ኢትዮጵያ ካሸነፈች ኢትዮጵያ በኤርትራ ብሔርን መሰረት ያደረገ ፌዴራላዊ ስርዓት መመስረት አለባት ብለው ያቀረቡት ሐሳብ ተቀባይነት እንደሌለው አጽንኦት ሰጥተውበታል። አቶ አብደራህማን ፕሮፌሰሩ በኤርትራም ሆነ በኢትዮጵያ ህዝብ ውስጥ ባለው ሁኔታ ላይ የተሳሳተ ግንዛቤ እንዳላቸው በመግለጽ የኤርትራውያንን አቅም አሳንሰው ከማየትና በኢትዮጵያ ያለውን ጨቋኝ ስርዓት በአግባቡ ካለመረዳት የመጣ ነው ሲሉም አብራርተዋል። በኢትዮጵያ በአብይ የሚመራው የብልጽግና ስርዓት ስልጣኑንና ግዛቱን ማስፋፋት እንደሚፈልግ በቅርቡ በኢትዮጵያ የምክክር መድረክ ላይ ባደረጉት ንግግር ቀይ ባህር የኛ ወሰን ነው፣ በውስጣዊ ድክመታችን ነው የሄደብን ሲሉ ተሰምተዋል። በኢትዮጵያ ያለው ስርዓት የምክክር ኮሚቴ ፈጥሮ የነበረውን የፌዴራሊዝም ስርዓት ወደ አሃዳዊ ስርዓት ለመመለስ እያሰበ እንደሆነ ፕሮፌሰሩ የተረዱት አይመስልም ሲሉ አቶ አብደራህማን በምሳሌ የተደገፈ የኢትዮጵያን ወቅታዊ ሁኔታ አብራርተዋል። በስብሰባ ላይ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ስለ አፋር ህዝብ መብትና ሌሎች ጥሩ ንግግሮችን ቢናገሩም የኤርትራውያን አፋር ብሔራዊ ኮንግረስም ትግላችሁ በደንካሊያ ብቻ ተወስኖ መቅረት የለበትም ያሉት ተቀባይነት የለውም የሚሉት አቶ አብደራህማን እንደ ኢትዮጵያ ሚኒስተር ለኤርትራዊ አፋር ትግልህ እዚያ ብቻ መወሰን የለበትም ማለት ኃላፊነት የጎደለው ንግግር መሆኑን ምክንያታዊ መልስ በመስጠት ሐሳቡ ተቀባይነት እንደሌለው አስረድተዋል። የአፋር ህዝብ በሶስት ሀገራት ማለትም በኤርትራ በኢትዮጵያና በጅቡቲ የሚገኝ ሲሆን በሶስቱም ሀገራት ባለው አስተዳደር የተጨቆነ የተበደለና ብዙ ግፍ የሚፈጸምበት ህዝብ ነው። የኤርትራዊ አፋር ደግሞ የባሰ ነው። የአፋር አካባቢዎች በሶስቱም ሀገራት በጣም አስፈላጊ እንደሆኑ የጠቆሙት አቶ አብደራህማን ለግብርና ለማዕድናት እንዲሁም ስትራቴጂካዊ ቦታዎች በተለይ በኤርትራ አሰብ፣ በጅቡቲ ታጁራ የታደለ ቢሆንም የአካባቢው ነዋሪ በእነዚህ ሀገራት መንግስታት ለዓመታት መብቱ ሲያጣና ሲበደል ይስተዋላል ብለዋል። ፓርቲው ለአፋር ህዝብ መብት የሚታገል በመሆኑ በሁሉም መድረኮች በመገኘት በአፋር አስተዳደርና መብቶች ላይ ሐሳብ ሳቀርብ ቆይቻለሁ ያሉት የፖለቲካ ተንታኙ በአፋር ህዝብ ላይ ግፍ እየተፈጸመ መሆኑን እንደሚያምኑ ገልጸዋል።
እንደ ኤርትራውያን አፋር ብሔራዊ ኮንግረስ ለአፋር ሕዝብ ታሪካዊ፣ ጂኦግራፊያዊና ኢኮኖሚያዊ መብቶችን የምታከብርና የምትጠብቅ በፌዴራላዊ አስተዳደር የምትመራ ኤርትራ ምኞታቸው እንደሆነች አቶ አብደራህማን አጽንኦት ሰጥተውበታል። በመጨረሻም አቶ አብደራህማን የአፋር ሕዝብ መብት ከተከበረ የሁሉም ኤርትራዊ መብት ተከበረ ማለት ነው። ስለዚህ የሁሉም ኤርትራዊ መብት ባልተከበረበት የአፋር ሕዝብ መብት ሊከበር ስለማይታሰብ ሁሉም ተደራጅቶ ለመብቱ ሊታገል እንደሚገባ አሳስበዋል። የኤርትራ ምሁርና የተራራ ላይ ወጪ ዶክተር ናይዝጌ ገብረመድህን በ92 ዓመታቸው አረፉ። በኬንያ ተራራ ላይ የኤርትራን ባንዲራ በመስቀልና በሀገራቸውም ሆነ በሌሎች ሀገራት ባበረከቱት አስተዋጽኦ የሚታወቁት የኤርትራ ምሁርና የተራራ ላይ በመውጣት የሚታወቁት ዶክተር ናይዝጌ ገብረመድህን በ92 ዓመታቸው አርፈዋል። ይህን ዜና ቢቢሲ በዛሬው ቀን 21 ሐምሌ 2026 ዘግቧል። ዶክተር ናይዝጌ ከ2 ዓመታት በፊት በ90 ዓመታቸው ከኬንያ ተራራ ከፍተኛ ጫፎች መካከል ወደሚገኘው ሌኔላ ጫፍ በመውጣት በዚያ የኤርትራን ባንዲራ ሰቅለው ነበር። ይህ ታላቅ ስኬት በመጨረሻዎቹ የሕይወታቸው ዓመታት ስማቸው በስፋት እንዲጠራና እንዲታወቅ አድርጎታል። ይህ ስኬት ከዕድሜያቸው አንጻር ሲታይ እጅግ የሚያስደንቅ ጀግንነት ተብሎ ተገልጿል። በተለይም በምስራቅ አፍሪካ ለብዙ ሰዎች መነሳሳት የሆነ ምሳሌ ሲሆን በተራራ መውጣት ስፖርት ታሪክም ውስጥ ስማቸው ተመዝግበዋል። ዶክተር ናይዝጌ ከዚህ በፊት ከመገናኛ ብዙሃን ጋር ባደረጉት ቃለ ምልልስ 14 ጊዜ ታላላቅ ተራሮችን እንደወጡ ገልጸው ነበር። በርካታ ጋዜጠኞች፣ ጸሐፊዎች እና በተለይም ወጣት ምሁራን ዶክተር ናይዝጌ ለኤርትራ ማህበረሰብ ያበረከቱትን አስተዋጽኦ በማድነቅ ምስክርነታቸውን ለኢሬሳት ሰጥተዋል። ዶክተር ናይዝጌ ገብረመድህን የታዋቂው ኤርትራዊ ታጋይና ጸሐፊ አቦይ ወልደ አብ ወልደ ማርያም የእህት ልጅ መሆናቸው ይታወቃል። ኢሃፓ የፌዴራል መንግስት አዲስ ጦርነት የሚቀሰቅስ ያለውን አካሄድ ተቃወመ። ኢሃፓ መንግስት በትግራይ አዲስ ጦርነት እንዲቀሰቀስ የሚያደርግ አደገኛ አካሄድ እየተከተለ ነው ሲል አስጠነቀቀ። የፕሪቶሪያው ስምምነት እንዲተገበር ማሳሰቡን ድርጅቱ ዛሬ ሐምሌ 21 ያወጣው መግለጫ ያመለክታል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሃፓ ፌዴራል መንግስቱ ትግራይን ወደ ሌላ ጦርነት እየመራት ነው ሲል የከሰሰ ሲሆን ሕግ ማስከበርና ሰላም ማስከበር በሚል ሽፋን አዲስ ወታደራዊ እርምጃ ለመውሰድ የሚደረጉ ምክንያት የመፈለግ ጥረቶች ሲል የገለጻቸውን አካሄዶች አስጠንቅቀዋል። ተቃዋሚ ፓርቲው ሐምሌ 21 ቀን ባወጣው መግለጫ ሰላም ማስከበር በሚል ሽፋን የትግራይን ህዝብ እንደገና ወደ ጦርነት የመክተት አደገኛ አካሄድ ሊቆም ይገባል ያለው ሲሆን የፕሪቶሪያው ግጭት የማቆም ስምምነት ዋና መንፈስ ጦርነቱን በዘላቂነት ማቆምና ውዝግቦችን በፖለቲካዊ መንገድ መፍታት እንደነበር ተከራክረዋል። በብልጽግና ፓርቲ የሚመራው የፌዴራል መንግስትና ህወሓት እያደረጉት ያሉት የፕሮፓጋንዳ ቅስቀሳና የጦርነት ዝግጅት ወደ አውዳሚ ጦርነት እያመሩ መሆኑን የሚያሳይ መሆኑ ተንታኞች ይገልጻሉ። ኢጋድ ለሱዳኑ ጦርነት አፍሪካዊ መፍትሄ ለማፈላለግ እየሰራው ነው አለ። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ለሱዳኑ ጦርነት አፍሪካዊ መፍትሄ ለማፈላለግ ከሚመለከታቸው ባለድርሻ ተቋማት ጋር እየሰራው ነው አለ። ኢጋድ በሱዳን ጉዳይ የሚመክረውን ሶስተኛ ዙር የልዩ መልእክተኞች ስብሰባ በኬንያ ናይሮቢ አካሂዷል። በመድረኩ ላይ በሱዳን ያለውን ቀውስ ለመፍታት እየተደረጉ ያሉ ጥረቶችን፣ ትብብሮችንና ቀጣይ አቅጣጫዎችን በተመለከተ ምክክር ተደርጓል። ውይይቱ በሀገሪቱ ያለው ቀውስ መፍትሄ እንዲያገኝ የቀጠናዊና የዓለም አቀፍ ባለድርሻ አካላትን ትብብር ለማጠናከር ያለመ መሆኑ ነው የተገለጸው። ኢጋድ በሱዳን ያለውን ቀውስ በዘላቂነት ለመፍታት ከአባል ሀገራቱ ከአፍሪካ ህብረትና ከአውሮፓ ህብረት እንዲሁም የሰላም ጥረት ከሚያደርጉ ሌሎች ተቋማት ጋር በትብብር እንደሚሰራ አረጋግጧል። ግብፃዊው ቢሊየነር ወደ ሱዳን እያመራ መሆኑን ተገለጸ። ካይሮ በሱዳን የኢንቨስትመንት ማስፋፋት በፈለገችበት በዚህ ወቅት ግብፃዊው ቢሊየነር ናጊብ ሳዊሪስ
ወደ ሱዳን በሚያመራው ከፍተኛ ልዑክ ውስጥ መካተታቸውን ዛሬ 21 ሐምሌ 2026 የተሰራጨ የዜና አውታሮች መረጃ ያመለክታል። ካይሮ በሱዳን መሰረተ ልማት የትራንስፖርትና የሎጂስቲክስ ዘርፎች ላይ ኢንቨስትመንቷን ለማስፋፋት በሚንቀሳቀስባት በዚህ ወቅት በትራንስፖርት ሚኒስትሩ ካሚል ኤል ወዚር የሚመራ የግብጽ የንግድ ልዑክ በቅርብ ቀናት ወደ ሱዳን ያበራል ተብሎ የሚጠበቅ ሲሆን ግብጻዊው ቢሊየነር ናጊብ ሳዊሬስም የልዑኩ አባል እንደሆኑ ተዘግቧል። የሱዳኑ ሱዳን አኽበር የዜና ምንጭ እንደገለጸው ጉብኝቱ በግብጽና በሱዳን መካከል ያለውን የኢትዮጵያ ትብብር ለማጠናከርና በሱዳን ገበያ የግብጽ ኢንቨስትመንትን ለማሳደግ የሚረዱ እድሎችን ለማቃኘት ያለመ ነው። ውይይቱ በትልልቅ የመሰረተ ልማትና የልማት ፕሮጀክቶች አማካኝነት የመልሶ ግንባታ ጥረቶችን ለመደገፍ በሚያስችሉ የመንግስትና የግል ዘርፍ አጋርነቶች ላይ ያተኩራል ተብሎ ይጠበቃል። ፊፋ በ2026 የዓለም ዋንጫ ያልተሳተፈችውን ናይጄሪያ በአፍሪካ አራተኛ ደረጃ አስቀመጣት። ሞሮኮ፣ ሴኔጋል እና ግብጽ በአፍሪካ ከአንደኛ እስከ ሶስተኛ ደረጃ ተቀምጠዋል። የዓለም እግር ኳስ ፌዴሬሽን ፊፋ በወርሃዊ የብሔራዊ ቡድኖች ደረጃ ዝርዝሩ ላይ ናይጄሪያን በአፍሪካ አራተኛ ደረጃ አስቀምጧታል። ሞሮኮ በቅርብ ወራት በተለይም በዓለም ዋንጫ ላይ ባሳየችው አስደናቂ ብቃትና እስከ ግማሽ ፍጻሜ በመድረሷ በአፍሪካ አንደኛ ደረጃ ላይ ተቀምጣለች። በዓለም ደረጃም አንድ ደረጃ በማሻሻል ወደ ስድስተኛ ደረጃ ከፍ ብላለች። ሴኔጋል በአፍሪካ ሁለተኛ ብትሆንም በዓለም ደረጃ 3 ደረጃዎችን በመውረድ 18ኛ ደረጃ ላይ ተቀምጣለች። ግብጽ ደግሞ በዓለም ደረጃ 5 ደረጃዎችን በማሻሻል 24ኛ ደረጃ ላይ ተቀምጣለች። ናይጄሪያ በ2026 የዓለም ዋንጫ መሳተፍ ባትችልም በአፍሪካ አራተኛና በዓለም 26ኛ ደረጃን ይዛለች። አልጄሪያ፣ ኮትዲቫር፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ካሜሩን፣ ማሊ እና ደቡብ አፍሪካ በአፍሪካ ከ5ኛ እስከ 10ኛ ደረጃ ተሰልፈዋል። ተንታኞች እንደሚሉት ይህ የፊፋ አዲስ ደረጃ ለአፍሪካ እግር ኳስ አበረታች ዜና ሲሆን እነዚህ ሀገራት ለሚቀጥሉት ዓለም አቀፍ ውድድሮች በተሻለ ሁኔታ እንዲዘጋጁ ተስፋ የሚሰጥ ነው። ለብዙ ዓመታት ከዓለም አቀፍ ውድድሮች ርቃ የነበረችው የኤርትራ ብሔራዊ ቡድንም በቅርቡ ወደ 2027 የአፍሪካ ዋንጫ ማጣሪያ ውድድር ከተመለሰች በኋላ በፊፋ የዓለም ደረጃ ምደባ ውስጥ እንደገና መካተት ችላለች። በአዲሱ የፊፋ ደረጃ መሰረት ኤርትራ በአፍሪካ 50ኛና በዓለም 184ኛ ደረጃ ላይ እንደምትገኝ የፊፋ ሪፖርቶች ያሳያሉ። ውድ የኢሬሳ ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።